ንጹህ አምልኮም አምልኩ፣ አምልኮ ያልሆነውን አምልኮ አታምልኩ ብሎ ደግሞ ይሞግታቸዋል። በባለጠጎችና በድሆች መካከል አድሎ ይደረግ ነበር። ባለጠጎች ሲመጡ ወንበሩ ከፊት ነው ተቀመጡ ብለው ያስቀምጧቸዋል። ድሆች ሲመጡ ይሏቸዋል እናንተ ባለጠጎች ተጠንቀቁ። አሁን ንግግሬ ከበድ ይላል። ተጠንቀቁ፣ ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ይደርስባችኋል ጭንቀት፣ ይደርስባችኋል መከራ፣ የማትቋቋሙት ሬዚስት ማድረግ የማትችሉት ጭንቅ ይመጣባችኋል። ባጃጅ እንዲሰሩ እንኳን መስጧቸው ሰዎች እንዲያርጋል ብላችሁ በምክንያት ቀኑን ሙሉ የለፋውን ባለ ባጃጅ አታስጨንቁት። ደሞዙን ስጡት፣ አትውሰዱበት። ሱቅ ያላችሁ የምታሰሩ፣ ምግብ ቤት ያላችሁ አታስጨንቋቸው። ደሞዙ ይጮሃል፣ ከሰውየው ድምፅ ጋር ይሄዳል። ነገ የሚሆነውን አታውቁምና ሕይወታችሁ ምንድነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና በዚህ ፈንታ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል። ምዕራፍ 5 አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ ያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልቷል፣ ወርቃችሁም ብራችሁም ዝጓል። ዝገቱም ምስክር ይሆንባችኋል፣ ስጋችሁንም እንደ እሳት ይበላል። ለኋለኛው ቀን መዝገብን አከማችታችኋል። እነሆ እርሻችሁን ያጨዱትን የሰራተኞች ደሞዝ በእናንተ ተቀምጦ ይጮኻል። ቁጥር 13 ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለውም ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድዌውን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። ባለፈው 15 ያዕቆብን መልእክት እያጠናን እንደሆነ ሁላችሁም ታውቃላችሁ። ያዕቆብ መልእክት ጸሐፊውን ማን እንደሆነ፣ መልእክቱ ለማን እንደተጻፈ፣ መልእክቱም መቼ እንደተጻፈ፣ የመልእክቱም ዓላማ ምን እንደሆነ በግልጽ ስለተብራራ እሱ ላይ ጊዜ አላጠፋም። ግን የተወሰነ ነገር ስለ ያዕቆብ መልእክት እናገራለሁ። የያዕቆብ መልእክት በትኩረት ደረጃ አንድ ርዕስ ጉዳይ ላይ ያነጣጠረ አይደለም። የተለያዩ ነገሮችን በመነካካት ይታወቃል። ለዚህም ስልቱ ከኢየሱስ ክርስቶስ ከተራራው ትምህርት ጋር ይመሳሰላል። የያዕቆብ መልእክት የእምነትን አስፈላጊነት ሳይቃወም የሥራን አስፈላጊነት በተጓዳኝ ያትታል። ጳውሎስ በመልእክቱ በገላትያና በሮሜ ላይ ጽድቅ በእምነት እንጂ ሕግን በመጠበቅና በሥራ እንዳይደለ ሲናገር፣ ያዕቆብ ደግሞ በእምነት የተገኘው ጽድቅ በሥራ እንደሚገለጥ አበክሮ ይናገራል። ይህ ማለቱ ግን በእምነት የሚገኘውን ጽድቅ መካዱ አይደለም፣ ይልቁኑ ማረጋገጡ ነው። ያዕቆብ ምዕራፍ 1 ላይ አይሁዳውያን አማኞችን እንዲህ ይላቸዋል፣ ጽኑ፣
በመከራ ያለፋችሁ ነው፣ ጽኑ። ልዩ ልዩ ፈተና እየደረሰባችሁ ነው፣ ጽኑ። ደግሞ ደስ ይበላችሁ። ውጤት አለው እናንተ የምትቀበሉት መከራ። ቀጠል ደግሞ አድርጎ ቃሉን አድራጊዎች ሁኑ፣ ሰሚዎች ብቻ አትሁኑ ይላቸዋል። የጆሮ ሰው ብቻ አትሁኑ፣ የእግር ሰው ሁኑ፣ ተንቀሳቀሱ ይላቸዋል። ንጹህ አምልኮም አምልኩ፣ አምልኮ ያልሆነውን አምልኮ አታምልኩ ብሎ ደግሞ ይሞግታቸዋል። ንጹህ አምልኮ ባል የሞተባቸውን ሴቶችን፣ ወላጆች ያጡ ልጆችን መርዳት ነው። ይሄ ነው ንጹህ አምልኮ ብሎ ይናገራል። ምዕራፍ 2 ላይ ሁለት ነገር ያነሳል። አድሎ አታድርጉ፣ አታድርጉ። ያዕቆብ በነበረበት ዘመን በተለይ በዚህ ቤተክርስቲያን በባለጠጎችና በድሆች መካከል አድሎ ይደረግ ነበር። ባለጠጎች ሲመጡ ወንበሩ ከፊት ነው፣ ተቀመጡ ብለው ያስቀምጧቸዋል። ድሆች ሲመጡ ይሏቸዋል። ባለጠጎች ሲመጡ ያሸረግዱላቸዋል፣ ያሸበሽቡላቸዋል። ድሆች ሲመጡ ግን ይንቋቸዋል። አታድሉ። የአማኝ ባህሪ ማዳላት አይደለም። አታስተያዩ፣ አታወዳድሩ። ይሄ ትክክለኛ እምነት አይደለም ብሎ ይሞገታቸዋል። ቀጥል አድርጎ እምነታችሁ በስራ ይገለጥ። እምነታችሁን አረጋግጡ። ያላችሁ እምነት ሕያው እምነት ነው ወይስ ሙት እምነት ነው? አጋንንትም እኮ ያምናል ይንቀጠቀጣልም። የእናንተ እምነት እንዴት ነው ብሎ ይሞግታቸዋል። ካመናችሁ ትሰራላችሁ፣ ካልሰራችሁ አላመናችሁ። በክርስቶስ ኢየሱስ በማመን የጸደቁ ሰዎች ስራን ይሰራሉ። ስራን ግን ሲሰሩ የሚሰሩት ስራ እንደሚያጸድቃቸው አስበው ሳይሆን በእምነት የተቀበሉት ጽድቅ በስራ እየተገለጠ እንደሆነ ያውቃሉ። የት ሀገር ነው ያረገዘች ሴት አርግዣለሁ እወቁልኝ ብላ የምትጮኸው በአደባባይ? እኔ በዘመን ያላየሁ። የጸነሰች ሴት አታውጅም ማርገዟን። ሆዳ ራሱ እየገፋ ይሄዳል። ውስጧ ዘር ስለገባ እየገፋ ይሄዳል። የተቀበልነው የጽድቅ ሕይወት በማመን ያገኘነው ሕይወት በስራ እየተገለጠ ይላል። አለኝ ማለት አይጠበቅብንም። ራሱ የተካፈልነው ሕይወት መልካም ስራ እንድናረግ፣ መልካም ንግግር እንድንናገር ያደርጋል። እምነት ብቻ ሳይሆን እምነትን አትነጣጥሉ። እምነትም ከስራ ጋር ይገናኛል። እምነት ብቻውን አይሆንም። አትነጣጥሉ። አባታችሁን አብርሃምን አላያችሁምን? በስራ አልጸደቀምን? ይላል ያዕቆብ። አብርሃም በስራ አልጸደቀም ሲል ምዕራፍ 2 ላይ አብርሃም በስራ ጸድቋል ማለቱ ነው? አይደለም። ያዕቆብ ስለ ብሉይ ኪዳን ያውቃል። ዘፍጥረት ምዕራፍ 15 ላይ እግዚአብሔር የተስፋን ቃል ለአብርሃም ሲሰጠው ዘርህን እንዳሸዋ አበዛሃለሁ ሲለው አብርሃም አመነ። እግዚአብሔርም ጽድቅ አድርጎ ቆጠረለት። በእምነት ነው ጽድቅ ያገኘው አብርሃም፣ ሰርቶ አይደለም። ታዲያ ምዕራፍ 22 ላይስ ልጅህን ስጠኝ አለው እግዚአብሔር። ይሄው አለ። በእምነት የተቀበለውን ጽድቅ በስራ ገለጠው። በስራ አልጸደቀም። አመነ፣ ጸደቀ። የተካፈለውን ጽድቅ በስራ ገለጠ። አብርሃም በስራ አልጸደቀም። አባታችሁን እዩት። ረሃብን አይታችኋል?
ብሎ ደግሞ ከአሕዛብ ያነሳል። ረሃብ በስራ አልጸደቀችም ምን ሲል በስራ ጸድቃለች እያለ ነው አይደለም። ኢያሱ ምዕራፍ 2 ያቃል ያዕቆብ ሰላዮችን እቤቷ ከመደበቋ በፊት በረሃብ እምነት ተፈጥሯል። ምን አይነት እምነት? ስለ እግዚአብሔር ሰማች። ታላቅ ስራ እንዳደረገ ሰማች። ለካስ ህዝቡ በድንጋጤና በፍርሃት ውስጥ ነው ያለው። ሰላዮች ሲመጡ አስገባቻቸው። ከመተኛታችሁ በፊት አለች። ከመተኛታችሁ በፊት አንድ ነገር ልንገራችሁ። ስለ አምላካችሁ ሰምተን ደንግጠናል። በታላላቅ ነገስታት ላይ ያደረገውን ሰምተናል። አምላካችሁ በላይ በሰማይ በታችን በምድር እርሱ አምላክ ነው ብላ አመነች። ያመነችውን እምነት ሰላዮች ሲመጡ ደበቀች። የተካፈለችውን ጽድቅ በስራ ገለጠች። አልጸደቀችም በስራው አመነች እንጂ። እምነታችሁን ፈትሹ። ምዕራፍ 3 ላይ እንዲህ ይላቸዋል፣ አንደበታችሁን ግሩ፣ ተቆጠቡ፣ ልጓም አበጁ። መንፈሳዊ ሰው አንደበቱን ይጠብቃል። ምዕራፍ 4 ላይ አትጣሉ፣ ደግሞ ጠላቶች አትሁኑ። የጦርና የጠብ ምንጩን ወቁ። ምንጩን ካላወቃችሁ ጦርነቱን ማስቆም አትችሉም። ምንጩን ነግራችኋለሁ፣ ውስጣችሁ ነው ያለው። ራስ ወዳድነትና ስስታምነት ውስጣችሁ አለ። እነዚህ ሰዎች ከራሳቸው ጋር ጦርነት አለባቸው። ከራሳቸው ጋር ተጣልተዋል። እነዚህ ሰዎች ከራሳቸው ጋር ስለተጣሉ ከወንድሞቻቸው ጋር ደግሞ ይጣላሉ። ከታች ባለፈው ሳምንት ተምረናል። ወንድሞቻቸውን ያማሉ፣ ይወነጅላሉ፣ ይፈርዱበታል። አያችሁ፣ ከራሱ ጋር የሚጣላ ከሌላው ጋርም ይጣላል። ከራስ ጋር የሚጣሉ ሰዎች ከሌላ ሰዎች ጋር በፍጹም ተስማምቶ መኖር አይችሉም። ምን አለ እሱ ጋር ቢያበቃ፣ እሱ ጋር አያበቃም። ሰው ከራሱ ጋር መጣላት ከጀመረ ከወንድሙ ጋር መጣላት ይጀምራል። ከወንድሙ ጋር መጣላት ከጀመረ ከእግዚአብሔር ጋር መጣላት ይጀምራል። እናንተ አመንዝሮች ሆይ ዓለምን መውደድ በእግዚአብሔር ዘንድ ጥል እንደሆነ አታውቁምን? ሳያውቁት ለካስ ጠላታቸው እግዚአብሔር ሆኗል። ትዕቢት ልባቸው ውስጥ አለ። ልንገራቸው አለ፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ራሳችሁን አዋርዱ፣ ትሑት ሁኑ፣ ዝቅ አድርጉ ራሳችሁን፣ ደግሞ ዲያብሎስን ተቃውሙ እያለ ይነግራቸዋል። ከምዕራፍ 1 እስከ ምዕራፍ 4 ከቁጥር 12 ነው የነካካውላችሁ። ከምዕራፍ 4 ከቁጥር 13 ጀምሮ እስከ ምዕራፍ 5 ከቁጥር 1 ጀምሮ እስከ 20 ጊዜ ካለኝ ለመጨረስ ሞክራለሁ። ያዕቆብ ከምዕራፍ 4 ከቁጥር 13 ጀምሮ እስከ ምዕራፍ 5 ከቁጥር 1 እስከ 20 ሶስት ነገሮች ይናገራል። ቸል አትበሉ፣ ተጠንቀቁ፣ ጸልዩ። እስቲ ከኔ ጋር በሉ እስቲ፣ ቸል አትበሉ በሉ እስቲ፣ ተጠንቀቁ፣ ጸልዩ። ይህን ነው የሚናገረው። ምዕራፍ 4 ከቁጥር 13 እስከ 17 ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እነግድማለን፣ እናተርፍማለን ይሉ ነበር። የእግዚአብሔርን ፈቃድ ቸል አትበሉ። ነጋዴ ባለጠጎች ናቸው። ስለ ዛሬ ሲናገሩ በእርግጠኝነት ይናገራሉ። እንደሚኖሩ ዛሬ ወይም ነገ ወደዚያ ከተማ እንሄዳለን፣ እነግዳለን፣ እናተርፋለን ይላሉ። ስለ ነገ ሳያውቁ ረጅም እቅድ ያቀዳሉ።
አሁን የምናገረውን በደንብ እንድትረዱ አንድ አስተማሪ ታሪክ ልንገራችሁ። በአንድ ጫካ ውስጥ በጣም ጉልበተኛ የሆነ ኃይለኛ የሆነ አንበሳ ነበር። ሁሉን አራዊቶች ይገዛል፣ ይቆጣጠራል፣ አቅም አለው፣ ኃይለኛ ነው። እንዲህ አለ፣ እኔ ኃይለኛ ሆኜ ጉልበት ኖሮኝ ይሄንን ጫካ ብቻ ለምን ገዛለሁ? ከሐይቁ ማዶ ያለውን ጫካ እገዛለሁ ብሎ አራዊቶችን ሰበሰበ። ኑ ትሰሙኛላችሁ? እኔ ኃይለኛ እንደሆንኩ ታውቃላችሁ፣ ጉልበት እንዳለኝ ታውቃላችሁ። ከሐይቅ ማዶ ያለውን ጫካ እገዛዋለሁ፣ ነገ ሄጄ መንጥሬ እገዛዋለሁ። ሁሉም አራዊቶች አጨበጨቡ። ሁሉም በእድሜው የበሰለ አንድ ጥበበኛ ዝሆን እንደዚህ አለ፣ ንጉሥ ሆይ 1000 ዓመት ንገስ፣ አንድ ጥያቄ እንድጠይቅ ፍቀድልኛል። ነገ እንደምትኖር እንዴት እርግጠኛ ሆንክ? ነገ ይሄ ጉልበትና ኃይል እንደሚኖርስ እንዴት አወቅ? ከዛ ይልቅ እግዚአብሔር ቢፈቅድ ለምን አትልም አለው። አንበሳው ተናደደ፣ ተቆጣ። የኔ ጉልበቴ ፈጣሪ እንጂ እግዚአብሔር አይደለም። ነገ ሄጄ ጫካውን ገዛለሁ። ደግሞ ነገ አይደል እንዴ? ዝሆኑ ያዘነ አንገቱን አቀርቅሮ ሄደ። አራዊቶቹ አጨበጨቡና ሸኙት። ንጉሱም ወደ ዋሻው ገባ። ሌሊት ላይ ትንሿ የወባ ትንኝ ጆሮን ነከሰችው እና ሌሊት ላይ እነዚህ አራዊቶች ንጉሳችን ሌላኛው ጫካ ገብቶ ኃይሉን ሲያሳይ እናያለን ብሎ ሲሰበሰቡ ሲጠብቁ ንጉሱ አልተነሳም። ሲጠብቁ የለም። ንጉሱ ምን ሆኖ ነው ብለው ሲመጡ ኃይለኛው አንበሳ፣ ጉልበተኛው አንበሳ መቆም ከብዶት እየተንገዳገደ ላጩን እያዝረከረከ፣ አንበሳ ሲሉት መናገር ከበደው። ጉልበተኛው አንበሳ፣ ኃይለኛው አንበሳ። እነዚህ ነጋዴዎች በእቅድ የሚንቀሳቀሱ ናቸው፣ ኃይለኛ ናቸው። በስትራቴጂ ነው የሚነግዱት። ያዕቆብ ማቀዳቸውን አልተቃወሙም፣ ግን አንድ ነገር ጨምሩ እያላቸው ነው። የእግዚአብሔር ፈቃድ። የእግዚአብሔር ፈቃድ የሌለበት እቅድ መጨረሻው ውድቀት፣ ጥፋትና ኪሳራ። ፈቃዱን አስቀድሙ ይላቸዋል። እነዚህ ነጋዴዎች ትዕቢተኞች፣ ኩሮች፣ ትምክተኞች ነበሩ። ዛሬ ወይም ነገ እንሄዳለን፣ በዚያም ዓመት እንኖራለን፣ እንግዳለን፣ እናተርፋለን ይላሉ። ስለ ነገ እርግጠኛ ናቸው። ስለሚኖሩበት ቦታ እርግጠኛ ናቸው። ስለሚነግሩት ንግድ እርግጠኛ ናቸው። ስለሚያተርፉት ትርፍ እርግጠኛ ናቸው። እነዚህ ሰዎች ሕይወት ምን እንደሆነ አልተረዱም። ያዕቆብ እንደዚህ ይላቸዋል፣ ሕይወታችሁ ምንድነው? ቁጥር 14 ላይ ምንድነው ሕይወታችሁ? ታውቃላችሁ ወይ? እኔም ይሄን ጉባኤ ልጠይቅ፣ ሕይወታችሁ ምንድነው? ምንድነው ሕይወታችሁ? ስለ ሕይወታችሁ ታውቃላችሁ? እስቲ አጠገባችሁ ያለውን ሰው ባካችሁ ለኔ ስትሉ ሕይወትህ ምንድነው ብላችሁ ጠይቁት። ግድ ይላችሁ፣ ሕይወትህ ምንድነው? ብሉይ ኪዳንን ብትጠይቁት ስለ ሕይወታችን የሚለው ብዙ ነው። ሕይወትን በተለያየ ተምሳሌት መስሎ ያስቀምጥልናል ቃሉ። ሕይወት እንደ ጤዛ ነው ይተናል፣ እንደ ጥላ ነው ይሸሻል፣ እንደ ሳር ነው ይጠወልጋል፣ እንደ አበባ ነው ይረግፋል፣ እንደ ትቢያ ነው ይበናል፣ እንደ ሸማኔ መወርወሪያ ነው ይቸኩላል። ሕይወታችሁ እንዲህ ነው ይለናል መጽሐፉ።
አይሁዳዊ አማኝ ሆኖ ግን ስለዚህ ሕይወት ዕውቀት ጎሎት ስለ ነገር እርግጠኛ ይሆናል። ያዕቆብም ከብሉይ ኪዳን ቅዱሳት መጽሐፍ ተስማምቶ ሕይወትን ይመስላል። ቁጥር 14 ላይ እንዲህ ይላል፣ ሕይወታችሁ ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ነው። እንፋሎት ነው ሕይወታችሁ ብሎ ያዕቆብ ይናገራል። ስለ እንፋሎት እናንተን አላስረዳችሁም። እንፋሎት 3 ባህሪ አለው። ይታያል፣ ይቆያል፣ ይተናል። ይታያል፣ ይቆያልም፣ ይተናል። ቢታይም የሚታየው ለጥቂት ጊዜ ነው። ቢቆይም የሚቆየው ለሽርፍራፊ ሰከንዶች ነው። መጨረሻው ይተናል። ሕይወታችሁ እንዲህ ነው፣ እንዲህ ነው። በእንዲህ ሕይወት ነው ስለ ነገር እርግጠኛ የሚሆኑት። በእንዲህ ሕይወት ነው በዚያ ዓመት እንኖራለን የሚሉት። በእንዲህ ሕይወት ነው እነግዳለን የሚሉት። በዚህ ሕይወት ነው እናተርፋለን የሚሉት። ሕይወት ምን እንደሆነ አልተረዱማ። ያዕቆብ ሕይወት አጭር ነው ማለቱ ነው፣ ትንሽ ነው። አባቶቼ ደፈርከን እንዳትሉኝና 70 ዓመትም ትንሽ ነው፣ 80ም ትንሽ ነው። ይቅርታ፣ ከዘላለም አንጻር እንፋሎት ሰውየው አለ ተብሎ የለም። እንዲህ ናችሁ፣ እንዲህ ነን። ነጋዴዎች፣ ተማሪዎች፣ ባለሙያዎች፣ አገልጋዮች እንዲህ ነን። አጭር ናት። ነጋዴው ስለ ንግዱ ያስባል፣ ስለሚያሳካው አልጋው ላይ ተኝቶ ያልማል፣ ያቅዳል። ተማሪው ስለ ትምህርቱ ያስባል፣ ምርቃቱን ያውጠነጥናል። ባለሙያው በሙያው ስኬታማ ለመሆን ይለፋል፣ ያስባል፣ ያቅዳል። በዚች አጭር ዕድሜ በእንፋሎት ያዕቆብ እንዲህ ይላል፣ ስለ ነገ አታውቁም፣ አትመኩ። ኢዮብ ምዕራፍ 8:8 ዘመናችን በምድር ላይ እንደ ጥላ ነው፣ እኛ የትናንት ብቻ ነን፣ ምንም አናውቅም። ምሳሌ 27 ቁጥር 1 ቀን የሚያመጣውን ምን እንደሆነ አታውቅምና ነገ በሚሆነው አትመካ። አንመካ። በነገ የሚመካ በአዲስ ኪዳን በምሳሌነት የተቀረበ አንድ ሰው ነበረ። ሉቃስ ወንጌል ምዕራፍ 12 ከቁጥር 16 እስከ 20 አረሰ፣ አሳረሰ፣ እርሻው ፍሬያማ ሆነ፣ ደስ አለው፣ እህል በዛለት፣ ጎተራውንም አሰፋ፣ ተትረፈረፈለት፣ ሞላለት። ከሞላለት በኋላ እንደዚህ አለ፣ ነፍሴ ሆይ ለብዙ ዘመን የሚቀር ብዙ በረከት አለሽ። ረፊ፣ ቢ፣ ጠጪ፣ ደስ ይበልሽ። አቤት የነገውን የማያውቅ ለዘመን አለ እግዚአብሔር አለ። አንተ ሰነፍ ነፍስህን በዚች ሌሊት ካንተ ሊወስዷት ይፈልጋል። የሰበሰብከው ማን ነው የሚበላው? ለካስ ሰዎች ሲያያቸው ትጉ ሰራተኞች፣ ለፍተው የሚበሉ የሚጠሩ ብዙ የሚተጉ ሰዎች፣ ዕውቀት የጎደላቸውን ሰዎች እግዚአብሔር እንዲህ ነው የሚላቸው፣ አንተ ሰነፍ ጸጋ ይብዛልን፣
ጸጋህ ይብዛልን። ከፍ አድርጉ እጆቻችሁን። ሁላችንም ደካማ ስለሆነ እስቲ ጸጋህ ይብዛልን በሉት። እስቲ አትመኩ በነገ። የያዛችሁትን ይዛችሁ በሱ ተመኩ። ስለ ነገም እርግጠኛ ሆናችሁ በሱ እርግጠኛ ሆኑ። ነገ እግዚአብሔር ይረዳኛል፣ በዚያ ከተማ ሄዳለሁ፣ ነገ ነግዳለሁ፣ እግዚአብሔር ይረዳኛል በሉ። በሱ እርግጠኛ ሁኑ። መጽሐፍ እንደዛ ነው የሚናገረው። ታዲያ ያዕቆብ በዚህ እንፋሎት ዕድሜ ምን አድርጉ ነው የሚለው? ቁጥር 15 በዚህ ፈንታ ጌታ ቢፈቅድ ብንኖር ይህን ወይም ያንን እናደርጋለን በሉ። በዚህ እንፋሎት ዕድሜ ምን እናድርግ? መጽሐፍ ምን ይመክረናል? የእግዚአብሔርን ፈቃድ አስቀድሙ። ፈቃድ ምንድነው? ጌታ ሆይ ወደ አዲስ አበባ ልሄድ አስቤያለሁ። ፈቃድ ጌታ ሆይ ምንድነው? በዚያ እንዲህ አይነት ንግድ መነገድ ፈልጌያለሁ። ፈቃድ ጌታ ሆይ ምንድነው? ማትረፍ ፈልጋለሁ። አስቀድሙ ፈቃዱን። ፈቃዱን ያስቀደመ አይከስርም። ፈቃዱን ያስቀደመ አይወድቅም። ሐዋርያት ሥራ ምዕራፍ 13 ቁጥር 36 ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። እግዚአብሔር ጊዜ ከሰጠን፣ እግዚአብሔር እድሜ ከሰጠን፣ እግዚአብሔር ንብረት ከሰጠን በዘመናችን የሱን ፈቃድ እንድናደርግ እንጂ የራሳችንን ፈቃድ እንድናደርግ አይደለም። እግዚአብሔር እንደ ፈቃዱ እንድንመላለስ ይፈልጋል። እንደ ሐሳቡ እንድንመላለስ እግዚአብሔር ይሻል። መጽሐፉ እንደሚናገር ልናገር፣ መጽሐፉ ስለሚፈቅድልኝ ሁላችንም እናንቀላፋለን። ከመካከላችን የሚቀር የለም ኢየሱስ ካልመጣ። ወንድሞቻችን ሥላሴ መቃብር እንደሄዱ እያንዳንዳችን እንሄዳለን። ከፊት የተቀመጣችሁ ከኋላ፣ ሲጋም የተቀመጣችሁ ቆሜ መሰብከው እንሄዳለን። እየተዘመረልን እንሄዳለን። በቀረልን ዘመን እንዴት እንመላለስ? ፈቃዱን እያደረግን ወይስ ፈቃዳችንን እያደረግን? ምርጫው የኛ ነው። እግዚአብሔር ግን በፈቃድ የተመላለሱ ይለናል። አባቶቼ ረጅም ዓመት የኖራችሁ 70 ዓመት 80 ወደ ኋላ ዘወር ስትሉ በፈቃዱ የተመላለሳችሁበት ዘመን ብዙ ነው ወይስ የራሳችሁን ፈቃድ በመፈጸም? ወጣቶች ትላንትና የኖራችሁት ህይወት፣ ወደፊት የምትኖሩት ህይወት እንደ እግዚአብሔር ፈቃድ ወይስ እንደ ራሳችሁ ፈቃድ ለመኖር ወስናችኋል? መጽሐፉ ግን እንደዚህ ይላል። ዳዊት በዘመኑ የእግዚአብሔርን ሐሳብ አገለገለ። አባቶ ይሁንልን፣ አባቶ ይሁንልን፣ አባባ ይሁንልን። ጸጋህን ስጠን፣ ዘመናችንን ለራሳችን እንዳንኖር፣ የወደድነውና የፈቀድነውን እያደረግን እንዳንጨርሰው፣ እንዳናንቀላፋ፣ ሐሳብህን እየኖርን ፈቃድህን እየፈጸምን መኖር ማለፍ ይሁንልን። አሜን ይሁንልን። በዚህ በእንፋሎት ዕድሜ ምን እናድርግ? ቁጥር 17 በጎ ለማድረግ አውቆ ለማይሰራ ኃጢአት ነው ይላል። በዚህ በእንፋሎት ዕድሜ በጎ የሆነውን አድርጉ፣ መልካም የሆነውን ነገር ስሩ። በክርስቶስ በማመን ያገኛችሁት ጽድቅ አለ አይደለ? ይውጣ፣ በጎ አድርጉ። ባላቸው የሞተባቸውን ሴቶች እናቶችን አስቧቸው፣ በጎ አድርጉላቸው። አባትና እናት የሌላቸውን ሕፃናቶችን አግዟቸው። መማር የከበዳቸውን መማር የሚፈልጉትን ልጆችን አስተምሯቸው።
በተሰጣችሁ ዕድሜ ይህን አድርጉ ይላል እግዚአብሔር ቃል። በላይ ያለ ፈቃድህ በምድር በኔ እንዲሆን ይኸው ራሴ አምጥቻለሁ ላንተ እንዲሆን ሰጥቻለሁ የክብር መገለጫ ዕቃ በላይ ያለውን በላይ ያለ ፈቃድህ በምድር በኔ እንዲሆን ይኸው ራሴ ሰጥቻለሁ በላይ ያለውን በላይ ያለው ፈቃድህ በምድር በኔ እንዲሆን ይኸው ራሴ ሰጥቻለሁ ላንተ እንዲሆን ፈቅጃለሁ ኑሮህን ጨርሰህ በኔ ካሰብከው ሕዝብ ሁሉ አሜን ይበል። በላይ ያለው የእግዚአብሔር ፈቃድ በሕይወታችን በምድር ላይ ይፈጸም፣ የኛ ፈቃድ ይቀር። ሁለተኛው ምዕራፍ 5 ከቁጥር 1 እስከ 6 እናንተ ባለጠጎች ተጠንቀቁ። አሁን ንግግሬ ከበድ ይላል። ተጠንቀቁ፣ ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ይደርስባችኋል ጭንቀት፣ ይደርስባችኋል መከራ፣ የማትቋቋሙት ሬዚስት ማድረግ የማትችሉት ጭንቅ ይመጣባችኋል ይላል ያዕቆብ። እየተናገረ ያለው ባለጠጎችን ነው፣ ሀብታሞችን፣ ብዙ ገንዘብ ያላቸውን፣ አቅም ያላቸውን፣ ኃይል ያላቸውን። አልፈራቸውም፣ ልክ ልካቸውን ይነግራቸዋል። ጀግና አገልጋይ ነው። ልብስ አይቶ አይተነብይም፣ ኪስ አይቶ አያወራም፣ ሀብት አይቶ አያሽቆጠቆጥም፣ እውነትን ይናገራል። አልቅሱ ይላቸዋል። ጀግና አገልጋይ። እግዚአብሔር እንደሱ ያርገን። ሶስት ነገር እነሱ ያላዩትን ሰዎችም ስለነሱ ያላዩትን ያዕቆብ ብቻ ያየውን ይናገራል። እንዲህ ይላቸዋል፣ ሀብታችሁ ተበላሽቷል፣ ተቀላቅሏል። የኔ ነው የምትሉት ሀብት የእናንተ ብቻ አይደለም፣ የሰራተኞቻችሁ ጭምር ነው። ቅልቅል ነው። ስላደረጋችሁት ነገር ጭንቅ ይደርስባችኋል። ልብሳችሁ ሁለተኛው በብል ተበልቷል። ሌሎች ልብሶቻቸውን ሲያዩ ጥሩ ልብስ የለበሱ፣ ያዕቆብ ግን ሲያዩ በብል ተበልቷል፣ ተበጫጭቀዋል፣ መልኩን አጥተዋል።
ተቀዳደዋል ይላቸው። ወርቅ አላቸው ባለጠጎች፣ ብር አላቸው። እንዲህ ይላቸዋል፣ ወርቃችሁም ብራችሁም ዝጓል። ከመዛጉ የተነሳ ስጋችሁን ይበላዋል። ይደርስባችኋል ጭንቅ መቋቋም ማትችሉት። ለምንድነው ጭንቅ ይደርስባችኋል የሚላቸው? ለምንድነው የሚያስፈራራቸው ሀብታሞችን ባለጠጎችን? ቁጥር 3 ላይ ለኋለኛው ቀን መዝገብን አከማችታችኋል። አንደኛ እሱ ነው። ለሚመጣው ዘመን ብለው ሀብት ያከማቻሉ። ምን ሆናለሁ፣ ልጄ ምን ትሆናለች፣ ቤተሰቤ ምን ይሆናል፣ ያስቀምጣሉ። ገንዘባቸው አካውንታቸው ሙሉ ነው። ይሰራሉ፣ ያሰራሉ፣ ሙሉ ነው። ለኋለኛው ቀን በአምላካቸው መታመን ሲገባ ሀብትን ያከማቻሉ። ነገ አርፍበታለሁ ይላሉ። እበትነዋለሁ። ይደርስባቸዋል ጭንቅ ይላቸዋል። ምናልባት ትንሽ የገንዘብ አካውንታችሁ ውስጥ ያላችሁ ሰዎች ለነገ እያስቀመጣችሁ ያላችሁ፣ ለልጆቼ ምን ሆናለሁ፣ ልጆቼስ ምን ይሆናሉ እያላችሁ ከአምላካችሁ በላይ ለኋለኛው ቀን ገንዘብ እያከማቻችሁ ያላችሁ ተመለሱ። ገንዘብ አስቀምጡ፣ ገንዘቡ ላይ ግን አትደገፉ። አስቀምጡ፣ አካውንታችሁ ላይ አስቀምጡ። እግዚአብሔር በረዳችሁ መጠን ይሆነኛል እንዳትሉ፣ መኖሪያችሁ የዘላለም አምላክ እግዚአብሔር ነው። ያላችሁ ሳይሆን የሚያኖራችሁ፣ ያለላችሁ እግዚአብሔር ነው የሚያኖራችሁ። እሱ ነው የሚያኖረው፣ ያለ አይደለም የሚያኖረው። ከአምላክ ታስፈልጠዋለህ ገንዘብህን። ነገ አይኖረኛል ብለህ ትደገፍበታለህ። እበትነዋለሁ። ይደርስባቸዋል ጭንቅ ይላቸዋል። ሁለተኛ ጭንቅ ይደርስባቸዋል የሚለው ለምንድን ነው? ቁጥር 4 የሰራተኞችን ደሞዝ በእናንተ ተቀምቶ ይጮሃል። የሰራተኞቹን ደሞዝ ቀምተው ይዘዋል፣ ሀብታቸው ላይ ይቀላቀላሉ። እነዚህ አማኞች ብቻ ሳይሆኑ ቀማኞችም ጭምር ናቸው። የሚያሰሩትን ሰዎች፣ ሰራተኞችን፣ ተቀጣሪዎችን ደሞዛቸውን እየቀሙ ደሞዛቸውን እየወሰዱ ለራሳቸው ያከማቻሉ። ቀማኞች ናቸው። ይደርስባቸዋል ጭንቅ፣ ይደርስባቸዋል መከራ፣ ይመጣባቸዋል ፍርድ። እየተናገርኩ ያለሁት ከብሉይ ኪዳን አይደለም ወገኖች፣ ከአዲስ ኪዳን ነው። እዛ ድሃው ሰራተኛ ይራባል፣ ይሄ ባለጠጋው ይበላል። ይሄ ሰራተኛው አዝኖ ያለቅሳል፣ ይሄ አሰሪው እየበላ ይስቃል። ይሄ ሰራተኛው ተቸግሮ የሚገባበት አጥቷል፣ ይሄ አሰሪው ተቀማጥሎ ይኖራል። እፈርዳለሁ። ከታቻችሁ ሰራተኛ ያላችሁ ሰዎች አላችሁ። ከቤት ጀምሮ በስራ የሚያግዟችሁ ሰዎች አላችሁ። ቤት ወጥ የሚያበስሉ፣ ቤት የሚጠርጉ አሉ። ደሞዛቸውን አትንኩ፣ ስጧቸው። አታታሏቸው፣ አትክፏቸው፣ አታስጨንቋቸው። ስጧቸው። እሰጥሻለሁ ምንድነው አትበያይ፣ ደሞዟን ስጫት። ከላይ አለቃ ሆነ ከታች ያሉትን እየመራህ ያለ አለ። ደሞዛቸውን ስጣቸው። አትቀንስ። የተለያየ ምክንያት እየፈጠርክ አትቀንስ። እፈርዳለሁ። ይገርማችኋል። ታውቃላችሁ ችግረኛ ሲቸገር
አቅም ስለሌለው መሟገት ስለማይችል ይጮሃል አቅም ወዳለው። እዚህ ክፍል ላይ እግዚአብሔር ጸባኦት የገባው ድምፅ የሰው ድምፅ ብቻ አይደለም፣ ደሞዙ ጭምር ገባ። ገንዘብ ይጮሃል ወገኖች ሆይ፣ ገንዘቡ ጮኸ። እግዚአብሔር የሰውን ድምፅ ብቻ አይደለም ደሞዙን ሰማ። ይመጣል እግዚአብሔር። አታስጨንቋቸው፣ ስጧቸው። የተለያየ ስራ የምታሳሯቸው ባጃጅ እንዲሰሩ እንኳን የምትሰጧቸው ሰዎች እንዲያርጋል ብላችሁ በምክንያት ቀኑን ሙሉ የለፋውን ባለ ባጃጅ አታስጨንቁት። ደሞዙን ስጡት፣ አትውሰዱበት። ሱቅ ያላችሁ የምታሰሩ፣ ምግብ ቤት ያላችሁ አታስጨንቋቸው። ደሞዙ ይጮሃል፣ ከሰውየው ድምፅ ጋር ይሄዳል። ዘዳግም ምዕራፍ 24 ቁጥር 15 ደሃ ነውና ነፍሱም ጠንክራ ትፈልገዋለችና ወደ እግዚአብሔር እንዳይጮህብህ ኃጢአትም እንዳይሆንብህ ደሞዙን ፀሐይ ሳይገባ በቀኑ ስጠው። ፀሐይ ሳትገባ አታሳልፍ። አንድ ቀን ችግር የለም፣ 5 ቀን ቢያልፍም ተው። ይጮሃል። እግዚአብሔር ደግሞ የችግረኞችን ድምፅ ይሰማል። ፈጥኖ ነው የሚፈርደው። ተው። ለዚያ ነው ጭንቅ ይደርስባቸዋል እያለ ያለው። ሶስተኛ ስለተቀማጠሉ በሴሰኝነት ስለኖሩ ልባቸውን ስላወፈሩ ጭንቅ ይደርስባቸዋል ይላቸዋል። ታውቃላችሁ አንዳንድ ሰዎች በሰው ገንዘብ የተለያዩ ሆቴሎች ገብተው ይቀማጠላሉ። የአንዳንዶች የወር አስቤዛ የነሱ ምሳቸው ነው። ተቀማጥለው ይኖራሉ፣ ምንም አይመስላቸው። ከሰራተኞች ነጥቀው፣ ከሰራተኞች ልጆች ነጥቀው፣ ከቤት ክራይ ነጥቀው፣ እነሱ ግን የፈለጉትን ያደርጋሉ። እመጣለሁ፣ ጭንቅ ይደርስባቸዋል። መጽሐፍ ቅዱስ በግልጽ ስለ እነዚህ ሰዎች መጨረሻ ባይናገርም ግን ታሪክ ዘግቦታል። ከጥቂት ዓመታት በኋላ ወራሪዎች መጡ ከሮም። ትዕቢተኞች የነበሩ እንሄዳለን፣ እንኖራለን፣ እነግዳለን፣ እናተርፋለን ያሉትን ገቡ። ለኋለኛ ቀን ያከማቸው የነበሩትን ገቡባቸው፣ ነጠቋቸው፣ ወሰዱባቸው፣ ባዶ አደረጓቸው። ዛሬ ስቀናል ማለት ነገ እንስቃለን ማለት አይደለም። ዛሬ አለን ማለት ነገ ይኖረናል ማለት አይደለም። ዛሬ ከብረናል ማለት ነገ እንከብራለን ማለት አይደለም። በጽድቅ መንገድ ካልሆነ በቀር እመኑኝ በቅርብ ፍርድ ይሆናል። በእምነት ጸልዩ የሚለው ይቀራል፣ ግን ለሰዓቱ ታማኝ ሆናለሁ። አንድ ይቀረኛል። በዚህ ስብከቴን አቆማለሁ፣ ግን ንግግሬን እንጠቀልለዋለሁ። የጌታን ፈቃድ ቸል አትበሉ። አንተ ብትፈቅድ በሉ፣ አንተ ካኖርከኝ በሉ፣ አንተ ከረዳኸኝ በሉ። ፈቃዱን አስቀድሙ። ከታች ያሉ ከቤት ጀምሮ የምታሰሯቸው ካሉ
ደሞዛቸውን አትንኩ። ፀሐይ ሳይገባ ደሞዛቸውን ስጡ። ባላብራራውም የመጨረሻውን በእምነት ጸልዩ፣ ጸሎት አድርጉ። ማንም ሰው ሳይንቀሳቀስ ይኸው ለሰዓቱ ታማኙኛ አቁሜያለሁ። የቀረኝ አንድ ነገር ሲኖር ባለንበት ቦታ ተረጋግተን በእግዚአብሔር ፊት ንስሐ እንገባለን። ማንም ሰው እንዳይነሳ ዓይኖቻችንን እንጨፍናለን።
ይሁን።